ጋይሶችዬ በድጋሚ እንኳን አደረሳችሁ። እዚህ ጋር ጠላ ታይ ቤት ተረጋጊ። ጠላው ይሄን ይመስላል። እዚህ ጋር ዱለት ነው፣ እዚህ ጋር ቀይ ወጥ ነው። እንግዲህ ነግሬያችኋለሁ፣ ዶሮ አልሰራሁም ብያችኋለሁ። እዚህ ጋር ከኔቶ ይሄው ደስማ እዚህ ጋር ዶሮ ወጥ የመሰለ እዩት። ዶሮ ወጥ የመሰለ ወጥ ሰራሁ ና አባቱና እዚህ ጋር በማንከሽከሻ ነው የጋገርኩት። ሁለት ዳቦ ጋገርኩና አንዷን በላናት፣ አንዷን አስቀመጥኳት። ዳቦ ግን ዋው! ይኸው በቅጠል ነው የጋገርኩት፣ በሙዝ ቅጠል። ቡና ከበላን በኋላ እናፈላለን ወይ ማታ ላይ ብለን እናፈላለን። ይሄ ዳቦ አያችሁት? በማንከሽከሻ የተጋገረ አይመስል ካሰባችሁበት ሁሉም ይደርሳል። እሺ እንብላ ጋይስ፣ አሁን እንብላ ጋይሶችዬ። ሰው ባለው ነው። እንኳን አደረሳችሁ ለትንሳኤ ባህል። ሁሉም በየቤቱ ባለው ነው የሚውለው። እንግዲህ እንዳቅማችን ዘንድ ቀርበናል። ግን ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጋችሁ የዲወል ምልክት ንኩት። እንብላ። ተባረከ ይሁን። እንደምናችሁ ፋሚሊዎቻችን ደህና ናችሁ ወይ? በድጋሚ እንኳን አደረሳችሁ። ለዚያ በቀን ፈጣሪያችን እናመስግን። ሁሉንም አስችሎ ጠብቆ ለዚህ ዘመን የሚያሻግር ፈጣሪ ነውና ከክፉም ከደጉም ጠብቆ ለዚያ ደረሰኝ ወታችንን ምስጋናው ደና ጠፍተናል። ያው ትንሽ ያለንበት ሁኔታ ከበድ ስለሚል ምንም ማረጋችሁ ተስፋ ነው ቆርጥም። ያው ክርስቲያን ስለሆንን ይሄን ያህልም ማሰብ ስለማያስፈልገን ዛሬ በድጋሚ ወጥተናልና እስኪ ገባ ብላችሁ ላይክም ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየትም ስጡን። መልካም በዓል ነው። ተጋበዙ እንብላ። ያው ቤታችን ይሄን አዘጋጅተናል። የምንችለው ነው ያህል እንግዲህ ኢዮባስቶብስታክ ኢዮባ እና እስኪ ነው ተጋበዙልን ፋሚሊዎቻችን። ያለን ይዘን መተናል። እንግዲህ ዋው እንዴት ነው ወጡ? ማን ነው ይሄ? ምን እያለ ነው? ጋርዶኛል። እንደራስ አያሳየኝም። አይው ሸፈነ አሁን እስኪ ራሲ ይሄው እየታየው ነው። ዛዋራ ነው እንትን ያለው የበላው ላይክ አርጉሳይል በላ አንተ ላይክ አርጉሳይል እንግዲህ ተጠብቀውን እኛ ማማ አይ እናንተ ምድል ይሄ እኔ ላይክ ልል ለምን ነው ትመልሱኝ ነው እዛ ባባይ አሁን ተጨረሰ። እስኪ ሃይ በላችሁ። ሃይ እንዴት ናችሁ? የዮባ ቤተሰቦች ደህና ናችሁ ወይ? እስኪ የተበላችሁ ነው ጋይሶች። ወዳችሁታል ልጅ ጀና ወዳችሁታል።
ይሄ በእውነት አንዳንዴ ትታያለህ ትታያለህ። ቢጋስኒ ያሞኛል ግን አሞኛል ራሴን በጣም አሞኛል። ዱሌቱ አለ፣ ቀይ ወጡ አለ። ዳቦ ራሱ ብታዩ ማለት ነው። ዋው እና ጋይሶች ዮባን ያያችሁ እኔ ላይክ አርጉልን ስል ምን ነው የምትከለክሉኝ? ቁጭ በል ስለተባለ ሰው በስሎ ሁለት እንዴት ነው ቃራ ኦኬ ያው አትክልት ወደ ዛሬ ባለ ዳር ትንሽ ዶሮ የለም ነው። ዶሮ ብታይ ሰው እየተሻማ ነበር ይባላል። እንዳለ ቲክቶክ ላይ ራሱ ዶሮ በዶሮ ወጥ በወጥ አለ ቲክቶክ ምን ይሄ እዚህ ጋር ተቀመጣለህ? እሺ ኮንትሮልሽ ወደዚህ ቀረብ ነበር። ለምንድን ነው በዓመት በዓል ጊዜ ብቻ ብዙ ነገር የሚበላው? ባዘቦት ቀን ሳይበላም አሁን ይሄ ስጋ አለ ዶሮ ባረግ ይጨመናነቃል። ደግሞ ጊዜ የለኝም። ኩከም ነጣ ውስጥ ገባች፣ ውሃ ውስጥ ገባች። ወጡ ቅባት በዛ በዛት እኮ እንትን ዘይቱን በሞራ ነው የሰራው እኮ ያበስ ሰው ስክሮል ማለት እየለመደ ጋይስ ሳይ እኮ ነው ግን ስክሮሉ ትኩስ ነው። ትኩስ ሀሳብ ምን ና አይ እንዴት አይደለም ቪዲዮ ተደቅኖ ሰው ጉርስ ጉርስ ካላረገ ሰው ሞራል አይኖረው ማለት አልጃ ጉርስ ጉርስ አርጉ ይዩና ይዩ በቃር ነው ወይስ ዳቦ ተመችቶኛል። ዳቦ ቡሌና ፍልጭ ከእንጀራ ዳቦ ተሻለ ዛሬ ዳቦ በጣም አሪፍ ነው። ዋው ይዩባ እስኪ ምን እንዴት እያሳለፋችሁ ነው? በአካባቢያችሁ፣ በቤታችሁ፣ በሰፈራችሁ፣ በስራ ቦታችሁ ሲጀምር አሁን ቲክቶክም ዩቲዩብም ምግብ ብቻ ነው። በአንድ እያሳለፋችሁ ነው ጋይስ። ፍርጥ ይፈርጣጣላ የፈርጣጣላ ያፈርጣል 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 አንተ ፍርጥ ነው ይፈርጣጣላ አንስቶ ፍርጥ እግዚአብሔር በምግብና በመጠጥ አይደለም እኛን እሱ የሚቀየመን በመጥፎ ስራ ነው የሚቀየመን። አንዳንድ ሰዎች የሰውን ጥሬ ስጋ እየበሉ የሰውን ደም እየጠጡ ሰውን እያስለቀሱ ሰውን እየዘረፉ ሰውን እየሰረቁ መጠጥ አልጠጣ እግዚአብሔር አይወድም። እኔ እኮ የማይሆን ነገር የሚበላ የሚጠጣ ሰው ጻድቅ ነው። እውነት ምንም ነገር ወንጀል የለበትም። የሰውን ጥሬ ስጋ እየበላችሁ የሰውን ገንዘብ ወስዳችሁ ማትመልሱ ደሃን የምትበዘብዙ የደሃን ጉልበት የምትበዘብዙ ሰዎች በምንድን ነው ይቅርታ የምትባሉት?
ይሄ እንኳን ምግብ ነው። በቃ ምግብ መጠጥ ነው። በቃ አለቀ። ጠጥቼ ሰውን ካላስቀየምኩ፣ ጠጥቼ መጥፎ ነገር ካላደረኩ፣ ፈጣሪ የማይወደውን ነገር ካላደረኩ በስተቀር ፈጣሪ ይሄን ጠጡ፣ ይሄን ብሉ፣ ይሄን አትብሉ፣ ይሄን አትጠጡ ያለው ነገር የለም። እውነቴን ነው የምላችሁ። አንዳንድ ሰዎች ግን ተቆጠቡ። የሰውን በቃ የሰውን መውደቅ እየተመኛችሁ ለሰው ክፋት ስታሴሩ እንቅልፍ አልቡ እያደራችሁ መጠጥ እንደዚህ ነው እንደዚህ ነው። ይሄ እኮ እህል ነው። እህል አትክልት ነው። እንዳመለካከታችሁ ነው እንጂ አትክልት ነው። አረ ጭራሽ ቡና አልጠጣም የምትሏላችሁ ውሸታ። ቡና ብትጠጡ ምንም አትሆኑም። ግን የሰውን ደም በቡና ቀይራችሁ የምትጠጡስ የምስኪን ጉልበት የምትበዘብዙ ዛሬ ቴንኪው የለም ምስጋና የለም። እሱ ምን ሊባል ነው? የሰውን ባል የሰውን ምስት እያማችሁ የሰውን ትዳር ውስጥ እየገባችሁ የምትቦጫጭቁ የሰውን ጥሬ ስጋ የምትበሉ ምትርትር አድርጋችሁ በቃ እናንተ እንደ ከብት ስጋ ሰውየው ታርዶ ካልቀረበላችሁ ስጋ አይመስላችሁ። ተቆጠቡ። ምንድን ነው በጣም ብዙ ወንጀል እየሰራችሁ መጠጥ አልጠጣም ትላላችሁ። እኔ እጠጣለሁ እበላለሁ፣ ግን የአትክልት መጠጥ ነው እንጂ የምጠጣው የሰው ደም አልጠጣም። የሰው ጥሬ ስጋ አልበላም። ተቆጠቡ። ራሳችሁን ሰብስቡ። ባያመኝ ብዙ አወራ ነበር፣ ግን አሁን አንዳንድ ሰው በምግብና በእንቅስቃሴ የሚታመኑ ሰዎች አሏቸው። ነገሩ ግን በምግብ አይደለም፣ በእንቅስቃሴ አይደለም፣ በአስተሳሰብ ነው፣ በልብ ነው። ስለበላ ስለጠጣ ኃጢአተኛ ማለት ነው አይደለም። ዋናው ህግጋቶችን መተግበር ነው። መጽሐፍ ቅዱስ ከተጻፈው ውጭ ብዙ ወንጀል እየሰራችሁ አንተና ግን እንጂ አንተና ግን ካራዲ ውስጥ ይሄ ደግሞ እንደዛ ልንለቻል ነው። አንዳንድ ሰዎች ስላላቸው እንጂ ሁላችሁም እንደዚህ ናችሁ ማለታችሁ አይደለም። ካታርጋ አሁን አንዳንድ ሰው በዚህ ጠላው ብዙ ያወራል። መሀይም ናቸው። በነገራችን ላይ በህል ምናምን የሚያመልኩ ሰዎች መሀይሞች ናቸው፣ ያልተማሩ ናቸው። የተማረ ሰው በህልና በምግብ አያመልክም። መጽሐፍ ቅዱስን ይከተላል። እና ምን ልላችሁ ፈልጌ ነው፣ ጠጡ። ጠጣችሁ ግን ሰውን አታስቀይሙ፣ አትስረቁ፣ የሰውን ጉልበት አትበዝብዙ፣ የምስኪኑን ጉልበት አትበዝብዙ፣ ሰውን አታስቀይሙ፣ አታስለቅሱ፣ አትሙ እንጂ ኖርማል በቤታችሁ ጠጡ። በቃ ስለዚህ ከእናንተ ጋር ነኝ ወይስ ከየት ጋር ነኝ? ፋሚሊዎቼ ቻው፣ መልካም ወደ ዓመት ብለናል። ደህና ሁሉ መልካም በዓል ይሁንላችሁ። ቡና ካልጠጣን ያልነቃም ጋይስ፣ ባለንበት ፈጣሪ ጠብቀን እንደዚህ ተሰብስበን አብረን አብረን እንድናከብር ፈጣሪ ያብቃን። አይለየን፣ እንዝለቅ። እንዲሁ ተመልካቾቻችን ሰብስክራይብ ምታረጉ ተጣቃርጉ። ወደዛ ነው ዙራ፣ ወደዚህ ቻው፣ ወደ ካሜራው ዙራ ቻው በል። አዎ እንካ ጠጣ ሲጠጣ እያደረክ ልጅ ተቃጠልክ እኮ ጠጣ እያደረክ ተቃጠልክ ሲጠጣ እያደረክ